በጣም ቦታ ከሰጠናቸው ሰዎች በተለይ ልባችንን ከጣልንባቸው ሰዎች ነው እንደዚህ አይነት ነገር ሀፕን የሚያደርገው እና ሲያስቀይሙን ሲያስከፉን እንደሚያስከፋን እንደሚያስቀይመን ወይንም ደግሞ ትክክል እንዳልሆነ ሳያውቁት ቀርተው አይደለም ግን በጣም ራስ ወደድ ከመሆንና የራሳቸውን ነገር ብቻ እንዲሳካላቸው ከማሰብ የሚያደርጉት ነገር ነው እንጂ ጠፍቷቸው ሳያውቁት ቀርተው ሳይደርሱበት ቀርተው አይደለም። ይሄን በጣም ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ውድ ተከታታዮቼ እንደከርማችሁልኛል። እንኳን ለሕማማት ጾም ሁላችሁንም የክርስትና ሃይማኖት ተከታዮች በያላችሁበት በሰላም አደረሳችሁ። ይሄ ሳምንት እንግዲህ በጣም አምላካችንን በያለንበት ቦታ የምንማጸንበት አጥብቀን የምንለምንበት ይቅርታ የምንጠይቅበት የንስሐ ጊዜ ነው አይደለ? ክርስቶስን በማሰብ ክርስትና ሃይማኖት ተከታዮች ስለ ይቅርታ እንዲሁም ደግሞ ይቅርታ ማድረግ ያለው ጥቅም በርግጥ አምላክ ይቅርታ እንድናደርግ በጣም በቃ እንደ ክርስትና ሃይማኖት ተከታዮች ሁላችንንም ያስጠነቅቀናል እና ይቅርታ ማድረግ አምላክን ከመታዘዝ ያለፈ ለህይወታችን የሚያመጣልን ትልቅ ጥቅም ብዬ መጥቻለሁ። እስከ መጨረሻ ድረስ ተከታትላችሁ የእናንተን አመለካከት የእናንተን አስተያየት ይጠቅማል ብላችሁ የምትሉትን ኮመንት ላይ ጻፉልን አደራ እያልኩኝ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ መጣሁበት ሀሳብ በዚህ አጋጣሚ ጣሊያንኛ ሙጥጥ ብሎ እስኪያልቅ ድረስ የተከራከርኩበት የኢሜል ጋጋታ የስልክ ጥሪ ጋጋታ አንዴም ሁለቴም ሶስቴም ሄዶ እዛ ድረስ እንዲህ አይነት ቦታ ካልሆነ ብዬ የተከራከርኩበት ሀሳብ ተሳክቶ ዛሬ ኮንትራታችን እጃችን ውስጥ ገብቷል። ግራንድ ሀበሻ ቢዝነስ ኢቨንት ያማረ የተዋበ ቦታ ላይ መሀል ከተማ ሚላን ላይ ተዘጋጅቶ ይጠብቀናል። በ1 2 3 ሜይ አይቀርም። ከአንድ ወር ያነሰ ጊዜ ነው ያለን። ታለንታችሁን ማስተዋወቅ የምትፈልጉ የራሳችሁ የሆነ አዳዲስ ብራንድ ያላችሁ ላውንች ማድረግ የምትፈልጉ ትክክለኛ ቦታውን ይዘን ስለምንገኝ እንዳትቀሩ ዌብሳይታችን ላይ የገባችሁ ኮንታክት እንድታደርጉን የግራንድ ሀበሻ ቢዝነስ ዌብሳይት የመጀመሪያው ኮመንት ላይ ያስቀምጥላችኋለሁ። ማንነታችሁን ከየት እንደሆናችሁ እንድትገልጹ አደራ እያልኩኝ እንዲሁም ደግሞ በምታገኙት ስልክ ቁጥር እንድትደውሉልን በዋትሳፕ ቶሎ ወደ እናንተ መልሰን እንገኛለን። ሲቀጥል ደግሞ በትሬን ለምትመጡ፣ በመኪና ለምትመጡ፣ በፍላይት ለምትመጡ፣ ከየትኛውም አገር ለምትመጡ መሀል ከተማ ክብራችሁን የጠበቀ የማትጎሳቆሉበት ያማረ የተዋበ የጸዳ ቦታ ስለሆነ እንዳትቀሩ። የሚገርም ጊዜ ይኖረናል። በአንደኛና በዋነኛ ይቅርታ በማድረግ የምናተርፈው አምላካችንን ከመታዘዝ ባለፈ እንደ ሰው ደግሞ እኛ የምናተርፈው በምድር ላይ መቼም በምድር ላይ ስንኖር ሁላችንም የምንለፋበት የምንጠርበት የምንሯሯጥበት የተለያዩ ነገሮች አሉና ይቅርታ በምናደርግበት ጊዜ ለበረከታችን ቅርብ እንሆናለን። በተለይ ያስቀየሙንን ሰዎች ይቅርታ ማድረግ መቻል በጣም ትልቅ መባረክ ነው። ግን ብዙ ጊዜ ይቅርታ አድርጌያለሁ ብለው ይቅርታ ውስጣቸው ሳያረግ ለተምሳሌት ላፋቸው ብለው የሚያደርጉ ሰዎች የበረከቱ ተካፋዮች አይደሉም። እኛ ይቅርታ አርገናል ብለን ስንል ለዛ ለሚያየን ሰው ለሚያዳምጠን ሰው ወይንም ደግሞ ላለንበት ቦታ ለማስመሰል ሳይሆን ለራሳችን ስንል ብቻችንን ውስጣችንን መፈወስ መቻል ማለት ነው። ልንረሳው አንችልም። ረሳዋለሁ፣ ሰው ያስቀየመኝን ረሳዋለሁ፣ ወይንም ደግሞ ከአይምሮዬ ይቅርታ ሳረግ ብንን ብሎ ትንን ብሎ ጠፍቷል ማለት አይደለም። ይሄ በጭራሽ ሊሆን የማይችል ነገር ነው። የመርሳት ችግር ከሌለብን እንደ ሰው ያ ምን ያህል እንዳስከፋን ልናስታውሰው እንችላለን። ልክ አንድ ቁስል ጠባሳ ጥሎ እንደሚያልፈው ጠባሳውን ባየነው ቁጥር ምን ያህል እንደቆሰለ እንደነበረ ትዝ ይለናል። ግን የቁስሉን ፔን
አንሰማው እናስታውሰዋለን እንጂ። ስለዚህ ይቅርታ በምናደርግበት ጊዜ ምናልባት ሀፕን ያደረገውን ነገር ልናስታውስ እንችላለን። ህመሙ ግን የለም፣ ትቶን ሄዷል። ገብታችኋል? ያኔ ተፈውሰናል ውስጣችን ማለት ነው። ያኔ ህመሙ ከውስጣችን በሚጠፋበት ጊዜ ተፈውሰናል ማለት ነው። ለበረከታችን ቅርብ ነን ማለት ነው። የኛ የሆነው ነገር በሙሉ ያብባል። ሲቀጥል ሰው ሲያወራ ማልሰማው በጣም ሁለተኛ ኢምፖርታንት ነገር ምን እንደሆነ ታውቃላችሁ? አንዳንድ ሰዎች ሲያስቀይሙን፣ ሲያስከፉን፣ እንደሚያስከፋን፣ እንደሚያስቀይመን ወይንም ደግሞ ትክክል እንዳልሆነ ሳያውቁት ቀርተው አይደለም። ግን በጣም ራስ ወደድ ከመሆንና የራሳቸውን ነገር ብቻ እንዲሳካላቸው ከማሰብ የሚያደርጉት ነገር ነው እንጂ ጠፍቷቸው ሳያውቁት ቀርተው ሳይደርሱበት ቀርተው አይደለም። ይሄን በጣም ልናስተውል ይገባል። እንደዛ በሚያደርጉበት ጊዜ እንዴ ምን ይጠቀማሉ? ለምን እንደዛ ያደርጋሉ ብላችሁ ብትሉ እናንተ ጋር ያለ በረከት፣ ሞገስ፣ መከናወን ወደ እነሱ ጋር ሽፍት የሚያደርገው ወደ እነሱ ጋር የሚዘዋወረው እናንተ በሚሆነው ነገር በምትበጠበጡበት ጊዜ ነው። ገብታችኋል አባባሌ? ይሄ በጣም ትሪኪ የሆነ ነገር ነው በጣም እና ብዙ ጊዜ ሰው አያወራው። በዚህ ነገር ላይ ግን በጣም ብዙ ጊዜ ጠቢባኖች በተለያዩ መጽሐፍ ላይ አስፍረውታል። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ገብታችኋል? ልል የፈለኩት ምንድን ነው? አንዳንድ ሰዎች የእናንተን ግርማ ሞገስ ለመውሰድ፣ የእናንተን ስኬት ለመውሰድ፣ የእናንተን ፓወር ለመውሰድ፣ የእናንተን ኃይል ለመጎናጸፍ ፐርፐዝሊ እናንተን ማጥቃት አለባቸው፣ ማበሳጨት አለባቸው። እናንተ እንዴት እሱ እንዴት እሷ ይሄን ልታረገኝ ትችላለች ብላችሁ ልባችሁ ስብር እንደዛ በሚሆንበት ጊዜ ንዴታችሁ ነው የሚበልጥባችሁ ወይስ በረከታችሁ? የእናንተ ኢጎ እኔ የምንለው ነገር ነው የሚበልጥብን ወይስ እግዚአብሔር የሰጠን ሞገስ፣ እግዚአብሔር የሰጠን መከናወን፣ እግዚአብሔር የሰጠን ኃይል፣ ብርታት? ልናመዛዝል፣ ቆም ብለን ልናመዛዝል ይገባል። ብስጭታችንን በጥበብ ስናስተናግድ የኛ ግርማ ሞገስ እኛ ጋር ይቀራል፣ የኛ ስኬት እኛ ጋር ይቀራል፣ የኛ መከናወን እኛ ጋር ይቀራል፣ የኛ ኃይል እኛ ጋር ይቀራል። የኛ መንገድ በምንቀጥልበት፣ በምንሄድበት፣ በምንለፋበት ይከፈታል። ገብታችሁ? ይሄ በጣም ሳይንስ በጣም the universe እያለ 30 ጊዜ በተለያየ መጽሐፍ ላይ ያሰፈረው ነገር ነው። ሳይንስ ከየትም አያመጣውም። ከመጽሐፍ ቅዱስ ከጠቢባን የተጻፉትን ቃል ነው the universe እያለ የሚያስተምረን። ገብታችኋል? እና በጣም ብዙ ጊዜ ጠቢብ የሆኑ ሰዎች መጽሐፍ የጻፉትን ስታነቡ ከመጽሐፍ ቅዱስ ላይ ከተጻፉ ቃላቶች ጋር በጣም ማች ያደርጋል። ስለዚህ በረከታችሁ ከናንተ እንዳይርቅ፣ እንደ ሰውኛ ስኬታችሁ ከናንተ እንዳይርቅ፣ ሞገሳችሁ ከናንተ እንዳይርቅ፣ ዩኒክ የሆናችሁት የናንተ ማንነት ከናንተ እንዳይርቅ። ገብታችኋል? ብዙ የተከፈተ መንገድ እንዲኖራችሁ ባስቀመጡላችሁ ወጥመድ ላይ አትገኙ፣ አትግቡ። እናንተን ስናገር ራሴንም እየመከርኩኝ ነው። እዚህ ጋር እያየሽ አውሪ ስለምትሉኝ እዚህ ጋር እያየሁ አወራለሁ። እናንተን ስመክር ራሴን እየመከርኩ ነው እና ፕሊዝ እዚህ ላይ በጣም መበርታት አለብን። የእግዚአብሔር ቃል ለኛ ስለሚራራልን፣ አምላክ ለኛ ስለሚራራልን፣ መንፈስ ቅዱስ ለኛ ስለሚራራልን ይቅርታ አድርጉ፣ ይቅርታ አድርጉ፣ ይቅርታ አድርጉ፣ የበደላችሁን ይቅርታ አድርጉ ይለናል። እንደ ክርስቲያን አምላካችንን እናስደስታለን ይቅርታ በምናደርግበት ጊዜ። እንደ ሰውኛ ደግሞ በረከታችን ከኛ አይወሰድብንም። ጤናችን፣ መከናወናችን፣ ልፋታችን፣ ሩጫችን፣ ሞገሳችን በቃ የእያንዳንዱ ሰው የራሱ የሆነ ግርማ ሞገስ አለው። ያ ግርማ ሞገስ ያበበ እንዲሆን ብስጭታችንን ስማርት በሆነ አይነት መልኩ ማስተናገድ መቻል አለብን። ኦኬ ብለን እንደ አራዳ ልጅ እንደ ጎበዝ መቀየስ መቻል አለብን። ስለዚህ እንደ ሰውኛም እንደ ክርስቲያንም የበደሉንን ይቅር ማለት
ለራሳችን ስንል ነው እንጂ ጨው ለራስ ስትል ጣፍጥ ይላል ያገሬ ሰው። ለራሳችን ስንል ነው እንጂ ተገደን አይደለም። ስለዚህ ከማስመሰል ይቅርታ ወደ እውነተኛ ይቅርታ መንፈስ መግባት ማለት ምናልባት ያደረጉንን ነገር ልናስታውስ እንችላለን፣ ግን አንታመምም፣ አያመንም። እላያችን ላይ ሽርትት ብሎ እንዲወርድ እንጎናጸፋለን። ኃይላችንን፣ ብርታታችንን በጣም ቦታ ከሰጠናቸው ሰዎች፣ በተለይ ልባችንን ከጣልንባቸው ሰዎች ነው እንደዚህ አይነት ነገር ሀፕን የሚያደርገው እና እንዲህ አይነት ልባችንን የሚያቆስሉ ነገሮች በሚሆኑበት ጊዜ በጣም በጥበብና በማስተዋል ልናስተናግደው ይገባል። ለራሳችን ስንል፣ ለበረከታችን ስንል፣ ለመንገዳችን ስንል፣ ለጤናችን ስንል፣ ለግርማ ሞገሳችን ስንል፣ ለስኬታችን ስንል አደራ እያልኩኝ የእናንተን ተሞክሮ የእናንተን የምታውቁትን ይጠቅማል ብላችሁ የምትሉትን በዚህ ጉዳይ ላይ ከተሞክሯችሁ፣ ካነበባችሁት መጽሐፍ፣ ከተማራችሁት ከሃይማኖት አባቶች ይጠቅማል ለልቤ ይቀረልኝ ብላችሁ የምትሉትን ኮመንት ላይ ጻፉልን። በዚህ አጋጣሚ አሁንም የተባረከ የጸሎት፣ የስግደት፣ የህማማት ጾም ያርግልን ለሁላችንም በያለንበት እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ ጠቃሚ በሆኑ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ቶቼ።